አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። ያልተጻፈ ኒካህ ክፍል 2። እናቴ ፊቴን በአንካሮ እየተመለከቱ ነው። የልቤ ትርታ ከመሬት በታች የሚሰማ መሰለኝ። በእጄ የጨበኩት ስልክ ግን አሁንም ያንን የዛቻ መልእክት አንግቦ ያፋጥጠኛል። የያሲን አደጋ ላይ ይወድቃል የሚለው ሀረግ እንደ ሰንሰለት አፌን ጠረቀመው። አፊያ እያወራሁሽ እኮ ነው። ምን ሆነሻል? አሉ ማርያም። ድምጻቸው ውስጥ ያለው ስጋት ወደ ቁጣ እየተቀየረ። አይኖችን ሰባበርኩ። ምንም አልሆንኩምማ፣ ያው ራስ ምታት ነው የጨነቀኝ አልኳቸው። ድምፄ ውስጥ ያለው መንቀጥቀጥ ግን ውሸትን ያጋልጥ ነበር። ውሸት ነው አሉ እናቴ ወደ እኔ ጠጋ ብለው። ይህች ስልክ የሆነ ነገር ይዛለች አፊያ። ከዚህ በፊት ደብቀሽኝ አታውቂም። ዛሬ ግን እንደ ሰረቀ ሰው አይንሽ ይሸሸኛል አሉ። አልቻልኩም። ክፍሉ ጠበበኝ። እማ ትንሽ ልረፍበት እባክሽ ብቻዬን ተይኝ ብዬ ፊቴን አዞርኩ። እናቴ ለጥቂት ሰከንዶች በዝምታ ተመለክተውኝ በከባድ ትንፋሽ ከክፍል ወጡ። በሩ ሲዘጋ ግን የልቤ ስብርባር የሚሰማ መሰለኝ። ያሲን ምን ውስጥ ነው ያገባኸው? በእኛ ኒካ ማን ነው የሚቀልደው? ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር ነጋ። ውሃ ሲቀዱና አንድ ውሳኔ ላይ ደረስኩ። ቁጭ ብዬ ቤቴንና እናቴን በውሸት ከማደክም ወደ እሳቱ መሄድ ይሻለኛል። ወደ ኮምቦልቻ ያሲን ያለበትን የያሲን የደወለውን ሰው ማንነቱንና ሌላ ህይወት የተባለውን ሚስጥር በአይኔ ማየት አለብኝ። ለእናቴ ደሴ ዘመድ ጋ ሂጄ አመሻለሁ የሚል አጭር መልእክት በወረቀት ላይ ጽፌ አጠገባቸው አስቀመጥኩት። ትንሽ ልብሶችን በቦርሳዬ ጨምቄ የሐይቁን ከተማ ጭጋጋማ ንጋት እየተከተልኩ ከቤት ወጣሁ። የመኪና መናኸሪያው እንደ ወትሮው ይጨናነቃል። ወደ ኮምቦልቻ የሚሄደው ሚኒባስ ወጥቶ ገብቼ መስኮቱ ስር ተቀመጥኩ። መኪናው መንቀሳቀስ ሲጀምር የሐይቁ ውሃ በሩቅ ይታይ ነበር። ያ በሚስጥር ኒካ ያሰርንበት ሰፈር ያ ዓለም የኔ ብቻ ትመስለኝ ነበር። ዛሬ ግን ዓለምን በጭንቀት የተሞላች እስር ቤት ሆናብኛለች። ኮምቦልቻ ደረስኩ። የከተማዋ ግርግርና የንግድ እንቅስቃሴዋ ግራ አጋባኝ። የያሲን ቢሮውን አውቀዋለሁ፣ ግን እዛ መሄድ አልፈለግኩም። መጀመሪያ በድብቅ መከታተል ነበረብኝ። ወደ ያሲን ደወልኩ። ኮምቦልቻ ነኝ አልኩት፣ ድምፄን አጠናክሬ። ምን? ለምን መጣሽ? አለኝ ደንግጦ። ድምፁ ውስጥ ደስታ ሳይሆን ፍርሃት ነው የሚሰማው። አሁን የት ነሽ? ቆይ ኑሬ መጥቶ ይወስድሻል። አይሆንም አልኩት። ኑሬም ማያትም አልፈለግም። እኔ እናንተ ብቻ እንገናኝ። እሺ በቃ አረንጓዴ ሆቴል ጋር ጠብቄኝ፣ አሁኑ እመጣለሁ አለኝ። ሆቴሉ ጋር ደርሼ መጠበቅ ጀመርኩ። ደቂቃዎች እንደ ሰዓታት ተንቀራፈፉ። ከሩቅ ያሲንን መኪና ሲመጣ አየሁት። ነገር ግን ከመኪናው የወረደው ያሲን ብቻ አልነበረም። አንድ መልካም ሴት በክብርና በኩራት ወደ ሆቴሉ የምትገባ ከያሲን ጋር ጎን ቆማለች። ያሲን እጇን ይዞ ወደ ውስጥ እያመራት ነው። ያቺ ሴት በጣቷ ላይ ያጠለቀችው ቀለበት እኔ ካለኝ ቀለበት ጋር አንድ አይነት ነበር። አይኖቼ በብዥታ ተሞሉ። ደሜ ፈላ። ያ ሌላ ህይወት የተባለው ነገር ከፊቴ በቁም ቁሟል። ያሲን በድብቅ ኒካ ሰንሰለት ያሰረኝ፣ በሌላ በኩል የሌላ ሴት ንግስና ይጠብቀኝ ነበር። በቁጣ ወደ እሱ አመራሁ። ያሲን አየኝ። ፊቱ ገረጣ። መሬት ተከፍተው ብትወጣው ይመርጥ ይመስለኛል። አፊያ አለ በድንጋጤ። ከጎን ያለችውን ሴት ዞር ብሎ በአሽሙር ተመለከተች። ያሲን ይቺ ናት እንዴ ያቺ የሐይቋ ሚስኪን? አለችው።
ይህች ሴት የተናገረችው ቃል ልክ እንደ ጅራፍ ፊቴ ላይ አረፈ። የሐይቋ ሚስት ግን ይህችን ቃል ስሰማ ሰውነቴ በንዴት ተንቀጠቀጠ። ያሲን የያዛትን እጅ በፍጥነት ለቀቀና ወደ እኔ አንድ እርምጃ ተራመደ። እፊቱ ላይ የሚነበበው ድንጋጤ ግን የጥፋተኝነት ስሜት የሚደብቀው አልነበረው። አፊያ እባክሽ ተረጋጊ፣ ላስረዳሽ እችላለሁ አለኝ ድምፁን እየተቆራረጠ። ከጎን ያለችው ሴት ግን ሳቅ በሳቅ ሆነች። በኩራት ፀጉሯን ወደ ኋላ እያስተካከለች ምኑን ነው የምታስረዳት? ያሲን እውነቱን ንገራት እንጂ ይህች ልጅ በሐላል ኒካ ስም እየታለልክ ለወራት ስትጫወትባት የነበረችው አንሻጉሊት መሆኗን አታውቅም አለችው። ቃላቶቿ ልቤን እንደ መስተዋት ሰባበሩት። ወደ እሷ ዞርኩና አንቺ ማነሽ አልኳት፣ ድምፄን በለቅሶ ተቃኝቶ። እኔ የያሲን ህጋዊ ሚስቱ ነኝ። ቤተሰብ አውቆት በክብር በሰርግ ወደዚህ ቤት የገባሁት ሰሚራ እባላለሁ። አንቺ ግን አለችና ወደ እኔ ጠጋ ብላ በሹክሹክታ አንቺ ግን ያሲን ለጊዜያዊ ስሜት ማርኪያን ያልተጻፈ ኒካ በሚል ድራማ የቆለፈብሽ ምስኪን ነሽ። ያ ምስክር የተባለው ኑሬም ቢሆን የኔ ዘመድ መሆኑን የምታውቂ አይመስለኝም አለችኝ። ዓለም በፊት የዞረች ኑሬ የሰሚራ ዘመድ ምስክሩ እሱ ሆኖ ስለ አንዲት ይሄንን ሊሆን ይችላል። ወደ እሱ ዞርኩኝ። ዝም ብሎ መሬት ያለ ያ በሐይቁ ዳርቻ አላህ ያውቃል እያለ ሲምልልኝ የነበረው አንደበቱ ዛሬ ተሳስሯል። ያሲን እውነት ነው አልኩት ጮክ ብዬ። ያ ምስጢራዊ ኒካ ለካ እኔን ለማሰር ብቻ ነበር። ለካ እናቴን የዋሸኋት ህይወት ያበላሸሁት ላንተ መጫወቻ ነበር። ያሲን ቀና አለና አይኖቹ ውስጥ እንባ ይታያሉ። ግን ምን ያደርጋል አፊያ ሰሚራ የምትለው አትስማ። እውነት ነው እሷ ሚስቴ ናት። ግን አንቺም ወድጀሽ ነው ላጣሽ ስላልፈለኩ ነው አለ። ስትወደኝ ነው ዋሸኸኝ ብዬ አቋረጥኩት። ስትወደኝ ነው ሚስጥር ውስጥ የቀበርከኝ ያሲን። እኔ እናንተ ክብር ብዬ እናቴን ከዳሁ። አንተ ግን ለካ ክብርህንም ህይወትህንም ለሌላ ሴት ሰጥተሃል። በዚህ መሀል ኑሬ ከመኪናው ወረደ። ወደኛ መጣና እፊቱ ላይ ያየሁት ድሮ የማቀዋ ሹፌ ፈገግታ አለ። እንዴ የሐይቋ እንግዳ እዚህ ምን ትሰሪያለሽ? አለ በፌስ። አልቻልኩም። የያሲንን ፊት ዳግመኛ ማየት አልፈለኩም። ቦርሳዬን አጥብቄ ጨበጥኩና ከዚህ አካባቢ ለማራቅ ሮጥኩ። ያሲን ስሜን እየጠራ ሊከተለኝ ሞከረ፣ ግን ሰሚራ እጁን ይዛ አቆመችው። ተዋት ትሂድ፣ ያሲን ጨዋታው አብቅቷል ስትል ሰማኋት። መድረሻዬን ሳላውቀው በኮምቦልቻ መንገድ ላይ ሮጥኩ። አይኖቼ በእንባ ስለተሸፈኑ መንገድ አይታየኝም። እናቴ መርየም ትዝ አሉኝ። አላህ ያውቃል ሚስጥር የለም ያለኝ ቃላቸው በጆሮዬ ላይ ጮኸ። የሆነ ጸጥ ያለ ቦታ ላይ ቆሜ ስልክ አወጣሁኝ። አንድ መልእክት ገባ። ያ ድሮ ሲያስፈራራኝ የነበረው ቁጥር ነበር። እንኳን ወደ እውነቱ ዓለም በሰላም መጣሽ አፊያ። አሁን ያሲን ኑሬ የሰሩብሽን ተንኮል ካወቅሽ በቀጣይ ምን ማድረግ እንዳለብሽ ልነግርሽ እችላለሁ። ከአንቺ ጋር መተባበር የምፈልገው ያሲን ጥላት ነኝ አለ። እጆቼ ተንቀጠቀጡ። ይሄን ሰው ማን ነው? ለምን ይረዳኛል? ኮምቦልቻ ውስጥ ከያሲን ከሰሚራ ውጭ ሌላ ምን ሚስጥር አለ አልኩኝ። ኮምቦልቻ በአይኔ ላይ ጠበበች። የከተማዋ ጫጫታ፣ የህፃኖች ግዝፈትና የሰውየው ንግግር ልክ እንደ ገደል አፋፍ እየገፋኝ እንደሆነ ተሰማኝ። በእጅ የያዝኩትን ስልክ ግን እንደ መርከብ መልሐቅ ሆነልኝ። ያ ምስጢራዊ ደዋይ ማን ነው? ለምንስ ይረዳኛል? ሄሎ አልኩ፣ ድምፄን በለቅሶ የታነቀ ቢሆንም ጥንካሬን ለማሳየት እየሞከርኩ። አፊያ፣ አሁን ባለሽበት ሆቴል ላይ ፊት ለፊት ያለው ካፌ ውስጥ ግቢ። ጥቁር መነጽር ያደረግኩ ሰው ነኝ፣ ታይኛለሽ አለ። ስልኩ ተዘጋ። ፍርሃት፣ ጉጉት እየተናነቀኝ ወደ ካፌው አመራሁ። እዚያ እንደተባለው አንድ ሰው ተቀምጧል። ጠጋ ስል ግን ደነገጥኩ።
ይህ ሰው የያሲን የቀድሞ የሂሳብ ሹም የነበረ በድንገት ከስራ ተባረረ ተብሎ ሲወራ የነበረው አንዋር ነበር። ተቀመጭ አፊያ አለ ድምፁ ረጋ ያለ ቢሆንም አይኖቹ ውስጥ ቁጣ ይነበባሉ። የያሲንና ኑሬ ምን ያደረጉ እንደሆነ ልነግርሽ ነው የጠራሁሽ። አንቺ ያልተጻፈ ኒካ በሚል ድራማ ያሰሩሽ ለፍቅር አይደለም። ታዲያ ለምንድን ነው አልኩት። ልቤ ሊፈነዳ ደርሷል። ያሲን በሰሚራ ቤተሰቦች ስም ትልቅ ብድር ወስዷል። ሰሚራ ደግሞ ያሲንን ሌላ ሚስት እንዳለው ካወቀች ንብረቱን በሙሉ እንደምትረከብ በውል አስፈርመዋለች። ኑሬ ደግሞ የሰሚራ ወንድም መሆኑን አውቃሻል። እሱ አንቺን የተጠቀመብሽ ያሲንን ለማስፈራራትና ንብረቱን ለመጠቅለል ነው። ያሲን አንቺን የገባሽ ለፍቅር ሳይሆን ኑሬል ሚስትህን ሚስጥር ካልያዘች ለሰሚራ እነግራታለሁ ብሎ ስለተዛተበት ነው። አንቺን በውሸት ቃል ኪዳን እንዳሰረች ስላስገደደው ነው አለኝ። አንጎሌ ሊፈነዳ ደረሰ። እኔን እንደ መጫወቻ ካርድ ተጠቅመውብኛል። ያሲን እኔን የደበቀኝ ሊጠብቀኝ ሳይሆን የራሱን ሀብት ስም ለማዳን ኑሯል። ኑሬና ሰሚራ ደግሞ እኔን እንዴት መከታል ተጠቅመው የያሲን ያለበትን ነው። አሁን ምን ላድርግ አልኩት። አንዋርን እውነትን ለቤተሰቦችሽ ንገሪ፣ ያሲን አደጋ ላይ ይወድቃል የተባለው ውሸት ነው። እንዳውም አንቺ ዝም ባልሽ ቁጥር እነሱ ይብለጥ ይጠቀሙብሻል። ይኸውልሽ ማስረጃ አለና አንድ ፋይል ሰጠኝ። በፋይል ውስጥ የያሲን የኑሬ ንግድ ስምምነት እንዲሁም የኔና ኒካህ እንደ ዋስትና የተጠቀመበት ወረቀት ይገኛል። ከካፌው ስወጣ ሌላ ሰው ሁኜ ነበር። የሀይቋ የዋህ አፊያ ሙታለች። አሁን ያለችው አፊያ ክብሯን ለማስመለስ የቆረጠች ሴት ናት። ወደ ያሲን ቤት አመራሁ። በሩ ላይ ስደርስ የሰሚራና የኑሬ ሳቅ ከውስጥ ይሰማል። ያሲን ግን ድምፁ አይሰማም ነበር። በሩም በኃይል ከፈትኩኝ። ሶስቱም ደንግጠው ዘወር አሉ። ጨዋታው አበቃ አልኳቸው። በእጅ ያለውን ፋይል እያሳየሁ ያሲን ላንተ ብዬ እናቴን ዋሸሁ። አንተ ግን ለንካለ ገንዘብ ብለህ ነፍሴን ሽጠሃታል። ኑሬ ሰሚራ አንተን ብትሆን የሰው ህይወት አርክሳችሁ የምትገነቡት ህንፃ ዛሬ ይፈርሳል። ሰሚራ በንቀት ተነሳች። ምን ልታደርጊ ትችያለሽ? ሚስኪን የሀይቅ ልጅ አለችኝ። የሀይቅ ልጅ ምን እንደምታደርግ አሁን ታያለሽ አልኳቸው። ስልኬን አውጥቼ ወደ እናቴ ደወልኩ። ነገር ግን ስልኩ ያነሳው እናቴ አልነበሩም። አሎ አፊያ፣ እኔ ፖሊስ ነኝ። የእሙ ማርያም ቤት በድንገት እሳት አደጋ ደርሶበት እናትሽ ሆስፒታል ናቸው አለኝ። ስልኩ ከእጄ ወደቀ። ኑሬ በከፋ ፈገግታ ወደ እኔ ተጠጋ። አለንልሽ እኮ አፊያ፣ ዝም ባትይ ያሲን ብቻ አይደለም አደጋ ላይ የሚወድቀው ብለንሻል አለችኝ። ለማንኛውም ሀባይብ ስለተከታተላችሁኝ በጣም አርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።